እኔ በቃ የጓጓው ያየሁት ፊልም ድራማ ነው። ብዙ ሰዎች ምርጫ የሆነ ድራማ ነው። ወድጄዋለሁ። ታሪኩን ያው በእኛ ስታንዳርድ አሪፍ የሚባል ድራማ ነው። ኢንጌጅ የሚያደርግ ስቶሪ ይዞ የተነሳ ጀነሩን በሚገባ ይገለጽ። እንደምንም ብዬ በትራንስፖርትን በምንም ይርኩኝ ሰዓት አስተርፌ አይቼዋለሁ። እስቲ ሚስትነትን እንማር። ያልተነካ ቶፒክ ይመስለኛል። ስፔሻሊ ደግሞ እንደ ሲሪየስ እና በአሁን ሰዓት ላይ ለእኔ አሪፍ ነው ብዬ የማየው ፊልም ይህ ስለሆነ ነው። ቀኑ ሳያልቅ ድረስላችሁ ብዬ ነው። በቃ እኔ ሁሉ ነገር ነው የወደድኩት። እኔ እንጃ በመሞቷ በጣም አዝኛለሁ። ሮማን ለመሞቷ ብቸኛ ተጠያቂ ሮማን ነው። በጣም ማቃት አይነት ሴት ትመስለኛለች አንዳንዴ። ልቀየርበት እንደ ሮማን። እሺ ተዋናይት መቅደስ አበበ እባላለሁ። ያፌት ሄኖክ እባላለሁ። እሺ ሀብታሙ ኃይለ መለኮት እባላለሁ። ስሜ ወይዘሮ አስናቀች ክፈተው ይባላል። ስሜ ማቲያስ ባዩ ይባላል። ሰላም እንዴት ናችሁ? ህይወት ካሳ እባላለሁ። ሞዴል እና ተዋናይት ነኝ። ስሜ ዳንኤል ተክሉ ይባላል። ሲኒማቶግራፈር ነኝ። እስክስ ፊልም ፕሮዳክሽን መስራችና ጀነራል ማኔጀር ነኝ። ባለትዳርና የሶስት ልጆች እናት ነኝ። የፍርቱና ተከታታይ ድራማ ደራሲና ዳይሬክተር ነኝ። ከዚህ በፊት በተለያዩ የፊልም ስራዎች እና በማስታወቂያ ስራዎች እንግዲህ ከህዝቡ ጋር ተገናኝቻለሁ። በብዙ ስራዎች አለ። እስከ ዛሬ ድረስ የሰራኋቸውን ስራዎች ሙሉ ለሙሉ ባላስታውሳቸው ዋና ዋናዎቹ ትዝ የሚሉኝ አስኳላ ተከታታይ ቴሌቪዥን ድራማ፣ ሰዋሰው፣ በማስታወቂያ ደረጃ ብዙ ማስታወቂያዎች ሰርቻለሁ። በፊልም ስራ ውስጥ ደግሞ በፕሮዲሲንግ በትወናና በስቶሪ ክሬሽን አዘ ክሬተር እየሰራው ነው። እስካሁን የተለያዩ ስራዎች ሰርተናል። በስክስም ከስክስም ውጭ የስክስ የመጀመሪያ ፕሮዲስ ያደረግነው ፊልም ታዛን ነው። ከዛ በኋላ ደግሞ ብዙ ተከታታይ ፊልሞችን ፕሮዲስ አድርገናል። ለምሳሌ እነ መዘዝ፣ እነ ሞገድ፣ የብዕር ስም፣ ሰው መሳይ፣ ከዛ አሁን ለእናንተ የቀረበው ፍርቱና። ከዚህ በፊት በዲኤስቲቪ ላይ የተላለፉ ወደ 3 የሚደርሱ እንደዚህ ሚኒ ሲሪሶችን ሰርቼ ለህዝብ አድርሻለሁ፣ በደራሲ ዳይሬክተርነት ማለት ነው። ከዛ በፊት ደግሞ ወደ 2 or 3 የሚጠጉ ፊልሞችን በጸሐፊና አዘጋጅነት እንዲሁም በተዋናይነት ለህዝብ አድርሻለሁ። ከ70 በላይ የሚሆኑ የሚውዚክ ቪዲዮዎችን ዳይሬክት በማድረግ እንዲሁ ወደ ህዝብ እንዲደርስ አድርጊያለሁ። ወደ 3 የሚሆኑ የዲኤስቲቪ ድራማዎችን ሰርቻለሁ ከዚሁ ክሩ ጋር። ሌሎችንም ለሲኒማ የታዩ የተለያዩ ሙዚቃ ቪዲዮዎችንም እንዲሁም የሃይማኖታዊ ቪዲዮዎችንም ማለት የኦርቶዶክስ መዝሙሮችን፣ የተለያዩ ሲትኮሞችንም እንዲሁ ኖርማል ሾዎችንም ሰርቻለሁ በሲኒማቶግራፈርነት። ከዚህ በፊት በተለያዩ የመድረክ ስራዎች እንደዚሁም ደግሞ በፊልም አንጻር ደግሞ ከህሊና ላይ ወይንም ደግሞ ዓለም የተከታታይ ድራማ ላይ፣ ዝምቴ ላይ እንደዚህም ደግሞ የተለያዩ ሲቪ ሲሪሶች ላይ እንታወቃለን ብዬ ተስፋ አድርጋለሁ። ከዚህ ቀደም ያው በተለያዩ ኪነ ጥበብ ስራዎች ላይ ስፔሻሊ ደግሞ ከስክስ ፊልም ፕሮዳክሽን ጋር ዲኤስቲቪ ላይ የተላለፈ ሰው መሳይ የተሰኘ ድራማ ላይ በጽሁፍና በአርት ዳይሬክቲንግ ተሳትፌያለሁ። ከዛም ውጭ በርካታ የኢትዮጵያ ሙዚቃ ክሊፖች ላይ በአርት ዳይሬክቲንግ ስራዎች ሰርቻለሁ። ፍርቱና ድራማ ላይ የተለያዩ ስራዎችን በፕሮፌሽን ስሰራ ነበረ። የመጀመሪያው ፕሮዲሲንግ ነው። ሁለተኛው ደግሞ እንዳያችሁት ካሊብን ሆኖ መጫወት ነው። ሶስተኛውን ደግሞ ከነ ማቲ ጋር ከነ ሀብትሽ ጋር ስቶሪውን አንድ ላይ ነው ክሬት ያደረግነው። ምኞቴን ነው የማየው ወይስ የእውነት መጥተሽ? እንደማግኘት እኮ ነግሬዎት ነበር። ሳትደውይልኝ ሰተት ብለሽ ቤቴ ድረስ ትመጣለሽ ብዬ ግን አልጠበቅኩም ነበር። ልጆች ዝነኛ ነው። ማንም ሰው ቢፈልጎት እኮ አድራሻውን ማግኘት ከባድ አይሆንም። ግቢ፣ ኧረ ግቢ። በወሬ ጠመድኩሽ። ፍርቱና የዲስከሽን ውጤት ነው። የፍርቱና ሀሳብ የመጣው አንድ በጣም ቀለል ያለ ሲሪስ ማህበራዊ ህይወታችን ላይ የሚያተኩር ብዙ በሴራ ያልተወሳሰበ ግን እኛን የሚመስል ከኛ ህይወት የተቀዳ የሆነ ሲምፕል የሆነ ስቶሪ የመስራት ሀሳብ ነበረን።
የራይቲንግ ቲሙ ሚቲንግ በኖረበት ቀን እኔ ይዤ ሄድኩት ሀሳብ አጋጣሚ ሆኖ ከ9 ከየፍርቱና ከክፍል 9 ጀምሮ እስከ መጨረሻው ያለውን አይነት ሀሳብ ነበረ። ማቲ ወደ ኋላ ያለውን ከአንድ እስከ 8 ክፍል ያለውን ስቶሪ በኋላ ነው ሁለተኛ ነው ክሬት የተደረገው ማለት ነው። ለህብረተሰቡ በጣም ቅርብ የሆነ ሴንሲቲቭ ኢሹ ላይ ፎከስ እንድናደርግ በመማከር ብዙ እየተኖረ ያለ ግን ደግሞ ያልተነገረ ታሪክ ላይ ትኩረት ለማድረግ በማሰብ ፍርቱናን በደንብ የበሰለ ስራ እንዲሆን ከብዙ ጭቅጭቅ ከብዙ መከራከር በኋላ የተወለደ ሀሳብ ነው። ስቶሪው ላይ ኤክስፐሪመንት ማድረግ የፈለግናቸው ነገሮች ነበሩ። የመጀመሪያው ጸሐፊዎቹ ያልመረጡት አንታጎኒስት የሌለው ስቶሪ እንዲሆን ነው የፈልገን የነበረው። ያንን ቁጭ ብለን ዲስከስ በምናደርግበት ሰዓት ነው ፍርቱናን ክሬት ማድረግ ውስጥ የገባ ነው እና ፍርቱናን ጀምር የቻልነው። ስቶሪውን ስንሰራው ላይክ ግሬ ፖይንቱን ብዙ ጊዜ ግሬ ኤሪያ ስለሌለን ስክሪፕት ከዚህ በፊት እኛም የሰራናቸው ላይ እሱን ግሬ ኤሪያ ሞር ያተኮረ ነው። ላይክ ጥቁሩንና ነጩን ጥግ ያልያዘ ማለት ነው። እሱንም ሞር ለማሳየት ነው የፕላናችን የነበረው። አይ ቲንክ ተሳክቶልናል ብዬ አስባለሁ። ትንሽ ቆይ። ስክሪፕቱን ሳነበው አንዳንዴም እየተናደድኩ አንዳንዴ ደግሞ በጣም እያዘንኩ። ፍርቱና ድራማ መጀመሪያ ስክሪፕቱን ስቀበል የተሰማኝ ስሜት የሚከብደኝ መስሎኝ ነበረ። ስክሪፕቱን ሳነበው በጣም ነው የወደድኩት። በጣም ተሳዝናለች ካራክተሯ እና ሁሌ መስራት የምፈልገው አይነት ካራክተር ነበረች። መጀመሪያ ላይ ብዙም አልተግባባው ነበር። አልተግባባው ሚንስ ብዙም እኔን ኢንጌጅ የሚያደርገኝ ስቶሪ አልነበረም መጀመሪያ ላይ። ከዛ ከዳይሬክተራችን ማቲ ጋር እያወራን ነበረ። ከ2 ቀን ከ3 ቀን በኋላ ነው ነገሩ እየገባኝ የመጣው። በቃ ገዘፈብኝ፣ እንትኑ ስክሪፕቱ ገዘፈብኝና ፈራሁት መጀመሪያ። ከዛ በኋላ በደንብ ሳየው እንደ አጋጣሚ ደግሞ እኔም አንድ ወንድ ልጅ ወጣት ልጅ አለኝና በተቻለ መጠን በቃ ወደ ራሴ ሳመጣው በጣም ወደድኩት። ከባባድ ቃላቶች አሉ እሷ የምትናገራቸውና ከዚችኛዋ ከኔ ከማንነቴ ከመቅደስ ጋር ስትገናኝ ትንሽ የተለያዩ ሰዎች ስለሆኑ ትንሽ ከብዶ ነበር። በጣም ኢሞሽናል ሲኖች አሉትኝ እና በጣም ይፈትነኛል ብዬ አስብ ነበረና በጣም ደስ አለኝ። ከዛ ቃል ገቡልኝ የቀረጻውንም ቀን ትንሽ ቀን ነው ምናምን ብለው ከዛ ትረስት ተም እውነቱን ለመናገር መጀመሪያ አላመንኳቸው ነበር። ከዛ ግን ያው we took the risk ከዛ በቃላቸው መሰረት ጨረሱልኝ። So I was really happy. ፍርቱና የማይነካው የህብረተሰብ ክፍል የለም። ይሄ እንደ ኦዲየንስ ታርጌት ይሄኛውን እድሜ ነው ፎከስ ያደረግነው፣ ይሄኛውን እድሜ ደግሞ አያካትትም የምንለው ስቶሪ አይደለም። ከቲኔጀሮች ጀምሮ እስከ የትኛውም የእድሜ ክልል የሚመለከተው ስቶሪ ነው። በቃ አባት፣ እናት፣ ልጅ በሁሉም እድሜ ክልል ያለ ሰው እኩል ቁጭ ብሎ መመልከት እንዲችለው ነው። ምክንያቱም ስቶሪው ላይ በእድሜ የካሌብ አባትና እናት በእድሜ ትላልቅ የሆኑ አያት የሆኑ የነሱ ፕሬዠር ካሌብ ላይ ያመጣውን ኢፌክት እናያለን። ወደ ወጣት ደግሞ ስንመጣ የካሌብን የሮማንን ሞር ደግሞ ያንግ ደግሞ ስንሄድ የማኪንም ካራክተሮች የምናይበት ይሆናል። በጁሊያ ውስጥ የብዙ የህፃናትን ፕሮብሌም በየቤቱ የሚገጥማቸውን ፈተና እናያለን። በሮማንና በካሌብ ትዳር ውስጥ የብዙ ቤት ትዳርን እንፈትሻለን። በማክዳ ውስጥም እንደዚሁ የብዙ
ሪሌሽንሺፖችን ህይወትና መንገድ እንዳሰሳለን። ሶ ያላገባም ያገባም ወጣት የሆነም ሳያገባ የቆየም ሊያገባ የሚያሰበም ልጆቻቸው እንዲያገቡ የሚፈልጉ ወላጆችም ሁሉም ይመለከተዋል ብዬ አስባለሁ። ፍርቱና ለሁሉም ማህበረሰብ ክፍል ቤዝድ እንዲያደርግ ተደርጎ ነው የተሰራው። ማነሽ ብርቱካን ሻውን ቶሎ አምጪለት፣ ረፈደብኝ ስላሰሚም እንዴ ቡናው በኋላ ይደርሳል። እማ ረፍዷል እያልኩሽ አይደል እንዴ? በቃ አንቺ ካልሽ ውጭ ምንም ይሆን ነገር የለም አይደል? ዝም ብለህ ብላ ወሬኛ። ካሌብ እንደው እንኳን ቆንጆ አግብተህ ሰብሰብ ብትልልኝ ለአንተም እኮ ይሄ ሩጫው ሊቀንስልን። ኧረ ተይኝማ ደግሞ ዛሬ በጠዋቱ ጀምረሻ። ውብዬ እኔ እንጃ ውብዬ አሁን ራሱ በጣም በቃ ወዳታለሁ። ራሴ ውብዬ እንደሆንኩ ይሰማኛል። አሁን ድራማውን ሳየው ውብዬ እንደሆንኩ ይሰማኛል። ምክንያቱም አንድ ልጇ ነው፣ ካሌብ ነው፣ ትሳሳለታለች። እሱ ጥሩ በጣም ጥሩ ህይወት እንዲገጥመው ትመኛለች። እንደገና ደግሞ ቤተሰቡ ከባልተቤቷ ጋር ራሱ በጣም ተግባብተው ነው። ድምፃቸው እንኳን በቃ ልስልስ ብሎ ነው የሚነጋገሩት። አንድ ውብዬ በጣም የምትደነቅ እናት ናት። እውነቴን ነው። በቃ እኔ እሷን የሆንኩ ነው የሚሰማኝና እሷን ብሆን ብዬ እመኛለሁኝ። ውብዬ በጣም የምትደነቅ እናት ናት። ሮማን በጣም ኃይለኛ፣ እልህኛ፣ ግን ደግሞ በጣም ምስኪን የዋህ። እኔ የሆነ እንደ ቅርብ ዘመዴ አድርጌ ነው ማያት። የሆነ አስተዳደጓ ነው ያለው። የምር በጣም ማቃት አይነት ሴት ትመስለኛለች። አንዳንዴ አመጣጧ ኃይለኛ ያደረጋት ይመስለኛል። በዙሪያዋ ያሉት ሰዎች አቀባበሏ፣ ትንሽ ኃይለኝነቷን። አንዳንዴ የሰው ልጅ ጥፋት ስታጠፋ ነው እንደዚህ አይደለም ብትባል ይሄ ጥፋቴ ነው ብለህ ትቀበላለህ። እና ሮማን በዙሪያዋ እንደዛ ማንነቷን የሚነግራት ሰው ስለሌለ ትንሽ ይህን ባህሪዋን እንድታመጣ ያደረጋት ይመስለኛል። እና ኃይለኛ፣ እልህኛ፣ ግን ደግሞ በዛውም ልክ ምስኪን ሴት ናት። ካሌብ በእኔ እይታ ካደግንበት ማህበረሰብ ከምንሰማው ከምናየው ብዙ ወንዶችን ይወክል ይመስለኛል። ያው በተለያየ ምክንያት በአስተዳደግም ብዙ ነገር በማየትም ሁሉም ነገር ለቤተሰቡ ብሎ አሳልፎ ሰጥቷል። አደሴም ታይም ደግሞ አንዳንድ ነገሮችን ባላረጋገጠበት እና እውነተኛ ባልተሰማው እንዲያውም ከገቡ በኋላ ነው እንዲያውም የተሻለ ስሜት ይዞ እየሄደ ያለው ብዬ ነው የማስበው። እና በዚህ ልክ ለራስ ህይወት ቸልተኛ መሆንና ነገሮችን ለሰው ብሎ ማድረግ የሚያስከፍለው መስዋዕትነት አይተናል። እና ካሌብ የራሱ ጥሩ ጎኖች አሉት፣ ምንም ጥያቄ የለውም። ቅድም እንደተናገርኩት ሁሉም ካራክተሮች የራሳቸው ጥሩ ጎንና መጥፎ ጎን አላቸው። ግን እዚህ ስቶሪ ላይ ሜይንሊ የምናየው አንዳንድ ጊዜ ጥሩ ነገሮችም ሲበዙ ዝምታም፣ ሀሳብ አለመስጠትም፣ ያላመኑበትን ነገር መቀበልም ሲበዙ በጣም ያልተጠበቀና ያልታሰበ ብዙ ችግሮችን ይዞ እንደሚመጣ አሳይቶናል። እንግዲህ ሁላችንም በየራሳችን ኤክስፔሪየንስ ልክ የምንማርበት ካራክተር ነው ብዬ አስባለሁ። ይሄ ዓለም ላይ በቃ ሁሉም ነገር የጨለመበት ሰው አለ አይደለ? እንደዚህ አይነት ካራክተር ነች። ሁሉም ነገሯ በቃ አልቋል። ሁሉ ነገሯ አንድ ሰው ነበረ፣ ሌላ ነገር የላትም። ከዛ እሱንም ተነጠቀች እና she decided to give up on life። በቃ ከዚህ በላይ ምን ምክንያት አለኝ ብላ ጊቭ አፕ አድርገች። ከዛ ደግሞ በጣም ሚስ አንደርስቶድ ነች። አሁን ካያችኋት ምናምን ነገር ለውጭ ላለ ሰው የሚመስለው በቃ የባለትዳር ወንድ ጋር ጥብቅ ያለች ምናምን ሴት ነው የምትመስለው። ግን ብቸኝነቷ ነው እንደዛ ያደረጋትኝ እና ብቸኝነት የሚሰማት ምስኪን፣ ሰው የማይረዳት አለ አይደለ? ወይም ደግሞ ሚስ አንደርስቶድ በትክክለኛው መንገድ የማትረዷት አይነት ሰው። ከዛ በቃ
ኢፍ ላይፍ ሂትስ ዩ ሃርድ በአንድ ላይ የሚባለው ነገር ለሱ ትክክለኛ ምሳሌ ነች ካራክተር። ስክሪፕቱን መጀመሪያ ሀሳቡን ስናነሳው ከዚህ በፊትም ያለ ልምድ ምንድነው ሞር ኦፍ ስቶሪ ላይኑ ካራክተሮች ቢልድ የሚደረጉበት እና ቤዚክ ለስቶሪ ኢምፖርታንት የሆኑ ነገሮችን ማሟላት ላይ ነው እንጂ ወደ ካስቲንግ ኤክሰፕሽናል ካራክተሮች ካልሆኑ በስተቀር ገና ስቶሪ ክሬት ስናደርግ ወደ ካስቲንግ አንገባ። ካራክተሮቹ ስክሪፕት ላይ በጣም በቃ ካራክተር ላይ ብዙ ስንጨቃጨቅባቸው ስለነበረ አብዛኞቹ ካራክተሮች ገና ስክሪፕት ላይ ስዕል ነበራቸው። ሮማ ምን አይነት ሴት እንደሆነች፣ ካሌ ምን አይነት ሰው እንደሆነ፣ ማክዳ ምን አይነት ሴት እንደሆነች መጀመሪያ ፒክቸር አድርገን ነበረ። ብዙ ጊዜ ገና ወደ ዳይሬክቲንግ ሀሳብ ሳንመጣ ገና ስቶሪ ላይ ያለን። ጥሩነቱ ደግሞ እኔ ኦልሬዲ ከስክሪፕትም ጀምሮ ስቶሪውን ክሬት ከማድረግም ጀምሮ አብሬ ስለነበርኩኝ በእያንዳንዱ ሂደት ውስጥ እነዚህን ካራክተሮች ማን ሊሸከማቸው ይችላል የሚለውን ነገር በደንብ ስናስበው ነበር። ከዛ በኋላ የተለያዩ ሰዎችን ነው ማየት ውስጥ የገባ ነው። ስክሪፕቱን ሙሉ አድርገን በጨረስንበት ሰዓት የካሌብን ካራክተር ከዳይሬክተሩ ነው መጀመሪያው እውነት ጥያቄ የመጣው። ያው ውስጤ ፍላጎት የለም ማለት አይደለም፣ ግን ከማቲ ጋር ዲስከስ በማድረግ ካራክተሩ ደግሞ በብቃት ልትወጣው ትችላለህ ብሎ ስላመነብኝ ነው እድሉንም ያገኘሁት። አንዳንዶቹ ከዚህ በፊት ከኔ ጋር ሌላ ስራዎች ላይ የነበሩ ናቸው። በአክቲንግ ፐርፎርማንሳቸው፣ በፐርሰናል ባህሪያቸው በማውቃቸው ይህን ካራክተር ቢሰጣቸውና ቢጫወቱት እንደምፈልገው አድርገው ለኦዲየንስ ያደርሱልኛል ብዬ የማስባቸው ሰዎች ነው ሴሌክት ያደረግነው። አንዳንዶቹ ደግሞ ኮምፕሊትሊ እኔም እንደ ኦዲየንስ የማውቃቸው ናቸው። ከዚህ በፊት በስራዎቻቸው ከናካቴው ደግሞ በስራቸው ማላቃቸው ሰጀስት ተደርገው ነው የመጡዋሉ። እንደነ ሮማን አይነት ካራክተር ከተገናኘን በኋላ ስክሪፕት ከደረሳቸው በኋላ ካነበቡ በኋላና ኦዲሽን ታይም ላይ ነው ካራክተሩ ምን ያህል መሸከም እንደሚችሉ አምኜባቸው ከዛ በኋላ ወደ ካራክተሩን መስጠትና እነሱም ወደ ትወና ውስጥ የገቡት። ለእኔ በጣም ከባድ ጊዜ ነበረ። ምክንያቱም ህሊናን እና ፍርቱናን አንድ ላይ ነበር የቀረጽኩትኝ እና 2 ቀን ህሊናን እየቀረጽኩ 2 ቀን ፍርቱናን ነበረ መቀርጸው። ከዛ ደግሞ የራሴን ህይወት አለ፣ እንደገና ደግሞ ሞዴሊንግም እሰራለሁኝ። it was really tough for me. it was like ገና ከዩሮፕ እንደመጣሁኝም ነበረ። በጣም ብዙ ነገሮች ብቻ ሀስል ነበሩ። እንግዲህ ወደ ቀረጻው ስንገባ የቀረጻው ጊዜ በጣም ደስ ይላል። ያሉትም አብረን የምንሰራቸውም ሰዎች እንደኔ ተዋናይ የሆኑትም ባልተቤት የራሳቸው ልጄም የልጄም ሚስት የሆነችው ሌሎቹም ባለሙያዎቹም በጣም ጥሮች ናቸው። በመግባባትና ደስ በሚል መንፈስ ነው የሰራ ነው። እንደ ሲኒማቶግራፈርነት የሚፈትኑ ነገሮች ይኖራሉ። በጣም አድካሚ ጊዜያትን ነው ያሳለፍነው። ምንቀረው ክሮች ነን፣ ዳይሬክተር፣ ሌሎች ክሮች፣ ብዙ ከጀርባ ብዙ ሰዎች አሉና የተዋናይም የራሱ በርደን እንዳለ ከኋላ ያለ ሰው ደግሞ ሰፊውን ድካም የሚቀበለው ከኋላ ያለ ሰው ነውና ሲኖች በተቀያየሩ ቁጥር፣ ቀሮች በተቀያየሩ ቁጥር በጣም አድካሚ ጊዜ እሱ ነበር። እንደ ሙያተኛ ፈታኝ የነበሩ ጊዜዎች ወይም ደግሞ ሙያል የሚፈትኑ ነገሮች ይኖራሉ። ግን በንግግር እንዲሁ ቲሙ ወጣት በወጣት የተገነባም ስለሆነ እንዲሁ ከዛም ከስራም ውጭ የተለየ ጓደኝነት ስላለን እየተነጋገርን በስነ ምግባር እየፈታናቸው በዛ መንገድ ነው እዚህ የደረስነውና በቀረጻ ጊዜ ፈታኝ ሁኔታዎች የምላቸው አድረን የሰራንባቸው ጊዜያቶች 20 ምናምን ሰዓት ሞልቶን
ላይት እስከሚስተካከል እንደዚህ እያንቀላፋን የሰራናቸው ጊዜያቶች። ይሄ ቀረጻ የተከናወነው ባለፈው ዓመት ሁዳዴ ጾም ላይ ነው። ያው መጀመሪያ ይሄን ፕሮዳክሽን ስንሰራው ፕሮዲውስ ስናደርገው ለዲኤስቲቪ አቦል ቻናል ነው። እዛ ቻናል ላይ ለአንድ ዓመት ተላልፏል። የነበረው ደግሞ ታይም ትንሽ የጊዜ መጣበብ ነበረ። ፖሎ ስራውን ጨርሰን ማስረከብ ነበረብን። ስለዚህ በጣም ቻሌንጅ የሚያደርጉ የቀረጻ ጊዜያቶችን ያሳለፍነው። ከዛ ውስጥ አንዳንድ ቀን 2 ቀን ምናምን ሳንተኛ የቀረጽንባቸው ጊዜያቶች ነበሩ። ማሚ የኔ እናት ሆና የምትሰራው እንቅልፏ መጥቶ አክቹዋሊ ሲኑ ላይ ሰፖርት አድርጎናል። ፋይናሊ ግን እንቅልፏ መጥቶ እያዳፋት እየተጋጨች ሁላ ነበረ እና ስፔሻሊ ማሚና ፋዘር ከባባድ ታይሞችን ከነሱ ጋር አሳልፈናል። ኦንሴት እየቀረጽን እንቅልፋቸውን ይተኛሉ፣ እንቅልፍ ይዟቸው ይሄዳል። ሰዓቱ ሲሄድ ጋሻ ደግሞ አባቴ ሆኖ የሚጫወተው በቃ ሁለቱ እሱ በዚህ ሳይድ እሷ በዚህ ሳይድ በቃ ሶፋ ላይ እየተኙ በጣም አስቂኝና አዝናኝ ሞመንት ነበረ። እኔ ግን ትንሽ አስቸግሬያለሁኝ። እንዴት ነው በጣም እንቅልፍ ይዘኝ ነበር። በቃ በጣም አንቀላፋለሁ፣ እደነግጣለሁ በቃና አንዳንዴ እንዳው አረ የክብሪት እንጨት ፈልጉና ሁለቱ አይኖቼ መሃል እንደዚህ ክተቱልኝ፣ አይኔ በቃ እየተከደነ አስቸገረኝ ምናምን ብዬ ይስቁ ነበረ። ምክንያቱም እኔ እንጃ ደግሞ አንዳንድ ጊዜ አውቆ ነው መሰለኝ በቃ በጣም እንቅልፍ ይጥለኝ ነበረ። ግን ትዝ የሚለኝ አንድ ሲን ላይ ለካ የእንቅልፍ እንትን ጥሩ ሆኖ ተሰርቷል። ዋላውን ሳየው ኧረ በጣም አሪፍ ሆኗል እና በእንቅልፍ በጣም አስቸግራቸው ነበረ። እና ደጋፊዎች ላሳያችሁ አርአያነት የተሞላበት ተግባር እንደገና በራሴና በድርጅቱ አመራር ስም እንዴት አመሻችሁ? ደህና መሸህ ካሌብ። ሰሞኑን ግን በሰላም ነው? ያለ ልማድ ማምሸት ያበዛው? አዎ ትንሽ ስራ ቢዚ አድርጎኝ ነው። የትኛው ስራ ነው? እኛ ማናውቀው ስራ ጀመር። አዲስ ስራ እንኳን አይደለም፣ ግን ማስተካከል ያለብኝ ነገሮች ስላሉ ነው። ስጨርስ አሳውቅሃለሁ። እስኪ ተውት ሻምበል፣ ስራ ነው አለ አይደል እንዴ? ስራ ነው ካለ ስራ ነው። ካሌብ በል ታጠብና እራት አንተ ስንጠብቅ አልበላንም። ታጠብና እራት እንብላ ልጅ። ምሳ የበላሁት እራሱ አልጎደልም። ሰላም ደሩ። በጣም ደስ ብሎን ክሩ ሁሉ ነገሩ ቤተሰባዊ ስለነበረ ብዙ መስዋዕትነት ከፍለናል ለዚህ ስራ እና አንዳንዴ ደክሞን አፋችን ሁሉ እየተያያዘ ማውራት አቅቶን ውሃ እየጠጣን የሰራንባቸው ጊዜዎች አሉ። እንቅልፋተን ነግቶብን 2 ሰዓትና ምናምን ተኝተን እንደገና በማግስቱ 3 ሰዓት ተነስተን የሰራንባቸው ጊዜያቶች አሉ። እዛው ባለንባቸው ጋደም ብለንና ይህን ስራ ለመስራት በጣም ዋጋ ከፍለናል ሁላችንም። በጣም ብዙ አልቅሻለሁ። አይ ብዙ አልቅሻለሁ ስራው ላይ እና እኔ ደግሞ በህይወቴ አልቃሻ ሰው አይደለሁም። ለሁሉም ሪያክሽኔ ሳቅ የሚቀለኝ ሰው ነኝ እና ብዙ ጊዜ ሰው ይደነግጣል። የሚያስከፋ ዜና ምናምን እየሰማሁ እስቃለሁ። ሰው የሚያለቅስበት ሲቹዌሽን ላይ እኔ እስቃለሁ። ግን it's just how my body reacts እንጂ ክፉ ሰውኜ ወይም ደግሞ ሳይሰማኝ ምንም የማይሰማኝ ነው ሰው አይደለሁም። እኔ ተዋናይት ነኝ። ሁሉም ስሜት በጣም ኢንሃይተንድ ሆኖ ነው የሚሰማኝ። ግን በቃ my body reacts በሳቅ እና ማክዳን የወደድኳት ለዛ ነው። በጣም ብዙ ታለቅሳለች። ስለዚህ እኔን እንደ ተዋናይት ትፈትነኛለች ብዬ ስላመንኩኝ ነው የወደድኳትኝ። እና እኔ ራሴን ያመመኝ ሰዓት ነበር። አይኔ በጣም ትልልቅ የሆነበት ሰዓት ነበር፣ የቀላበት ሰዓት ነበረ። የዛን ጊዜ የጊዜ እጥረት ነበረብን እና በአጭር ጊዜ ውስጥ ቀርጾ ማስረከብ፣ ቀርጾ መጨረስ በጣም it was a toughest time. ኦልሞስት በ22 የስራ ቀን ውስጥ በ16 ቀን የቀረጻ ቀን ነው ፍርቱናን የጨረስነው። የምንቀርጽበት ሰዓት ለምሳሌ የተገደበ አይደለም። ከ4 ሰዓት ሊያልፍ ይችላል። ከ4 ሰዓት በላይ ኦልሞስት 48 ሰዓት የጠጋንበት ጊዜ አለ እንቅልፍ ሳንተኛ። በወቅቱም የጾም እንደነበረ አንጻር በጣም ከባድ ነበር። በቃ እንቅልፍ አትተኛ ምናምን ነገር። በዛ ላይ ሙያተኛ ነህ፣ መቆም አለብህ፣ መንቀሳቀስ አለብህ፣ ብዙ ሸክሞች አሉ። የመጀመሪያው ቻሌንጅ እሱ ነበረ።
እንቅልፍ በጣም እንቸገር ነበረ። ይሄም የሆነበት ምክንያት ምንድን ነው? ያው የኢትዮጵያ ፊልም ኢንዱስትሪ ይታወቃል። እንደዚህ ሁሉን አክሰስ ተሟልቶልን አይደለም የምንሰራው። የሆነ ቦታ እንሄዳለን፣ የቀረጻ ቦታ ሰዓት ቶሎ ውጡ እንባላለን፣ ወይ የሆነ ቦታ ተበድረህ ነው የምትሰራው፣ ወይ አስፈቅደህ ነው የምትሰራው ለምነህ ምናምን። ሰው እነዛ ሰዎችም ኦርዲናሪ የሆነ የራሳቸው ላይፍ ስላላቸው የግዴታ ወደዛ መሄድ ስላለባቸው ቦታ መልቀቅ ስላለብን እኛ የግዴታ ፕሬሸሩ እኛ ላይ መጥቶ እኛ እንሯሯጥ ነበረ። ያ በጣም ለእኛ ትልቁ ቻሌንጅ ነበር የነበረው ማለት ነው። አንዳንድ ቤቶች ደግሞ ግዴታ ቶሎ ጨርሰን መውጣት የሚኖርብን አጋጣሚ ነበር። እኛ እየቀረጽን በማግስቱ እዛ የምንቀርጽበት ቤት ሴትዮዋ ቤቱን ለቃ ትወጣለች። ግዴታ ቶሎ ጨርሰን መውጣት ነበረብን። ስለዚህ ቤቱን ቶሎ ላለማጣት፣ ፋይናንሻል ቀውስ ውስጥ ላለመግባት፣ ከዛ ደግሞ እኔ ደግሞ አስ ዳይሬክተር የምፈልገውን ፒክቸር ለማምጣት በጣም ከባባድ ጊዜያቶችን አሳልፈን ነበረ። በዛ ልክ ደግሞ ናት ኦንሊ የኔ ኦር የዳይሬክተሩ ብቻ ሳይሆን የአክተሮቹም የሁሉም ክሩ አባሎች በጣም ተፈትነንበታል። ኦልሞስት ወደ 3 ቀን ሳንተኛ more than 24 hours የሰራንባቸው አጋጣሚዎች አሉ። የእስር ቤቱን ሲን ገንብተን ነበር የቀረጽነው ሙሉ ለሙሉ በራሳችን ስቱዲዮ ውስጥ። እሱንም አዳር ነው ሌሊቱን ሙሉ የቀረጽነው እና እየቀረጽን ከሆነ ደቂቃ በኋላ ዞር እየሳይ በቃ ሁሉም የክሩ አባላቶች ተኝተው ምናምን አገኛቸዋለሁ። በጣም ቻሌንጅ የነበረው እንቅልፍ ነው። እስከ ዛሬ ስሰራ ባየሁትም በጣም ደጋግመን ትክክል እስኪመጣ በሚል ደጋግመን ነው የምንሰራው እና ማቲ በቃ ይላል። እንዴት ነው የሚበቃው? አሁን እችን ቀርጸው አሁን እንዴት ነው የሚበቃው? በቃ ግራ ይገባኛል። የምር በቃ ጨርሰን ነው እለዋለሁ። አዎ በቃ አለቀ እኮ ማሚዬ ይለኛል። ይሄ በጣም ያስገርመኝ ነበረ። በቃ እውነትም ደግሞ ስራውን ሳየው ደስማ ከልቡ ነው የሰራው ላለሁ። ምክንያቱም የኔ አተያይ የኔ አስተሳሰብ በዛች እንትን ውስጥ ተሰርቶ ስራው የሚያልቅ አይመስለኝም ነበረ። ፍርቱና በፊት የሰራናቸው ሲሪየሶች ስለነበሩ ኢቨን ከዳይሬክተራችን ከማቲያስ ባዩ ጋርም ኦልሬዲ 3ኛ ስራችን ስለነበረ የክሩአችንም አብዛኞቻቸው ከዚህ በፊት አብረውን ይሰሩ የነበሩ እኛ ክሩ ጋር ያሉ ልጆች ስለነበሩ ከበፊት ጀምሮ የተለመደ ሩቲን ስለነበረን it was good። የራሱን የሆነ ሁሉም የራሱን የሆነ ሌሰን ይዞ ቢመጣ በጣም ቆንጆ ነበረ። ስራውን አድሬስ ማድረግ ያለብን ጊዜ ስላለ የግዴታ በዛ ቀን ማለቅ ነበረበት። ረጅም ጊዜ ለመውሰድም አልቻልንም፣ ታይሙም አልነበረንም። በሚፈልገው የጥራት ልክ እኔ ደግሞ ይሄ ቶሎ መድረስ ስላለበት በቃ ቶሎ ብለን እንስራው የሚል አይነት ሎጂክ ስለሌለኝ እኛ ከሆነ ምንደክመው እስከምንደክምበት ጥግ ድረስ ሰርተን በቻልነው አቅም የአቅማችንን መጨረሻ አውትፑት ለማውጣት ስንሞክር ስለነበረ እነሱ ጊዜያቶች በቃ ቀረጻው አሁን ያሳለፍንባቸው እያንዳንዱ ቀናቶች በእያንዳንዱ ቀናቶች ውስጥ ከባባድ ሜሞሪዎች አሉ። ቱ ቢ ኦነስት ቀረጻው በጣም ፈን ነበር ለኔ። በተለይ it was really nice። ትንሽ ቀናቶች ነው የተገናኘ ነው። it was well done, everything was very organized እና ምንም የከፋኝም ነገር የለም። እንደዚህ ያልኩበትም ሲቹዌሽን ነው አልነበረም። ኦነስት ኦፒኒየን ማለት ነው። ብዙ ጊዜ ቀረጻ ላይ የሚያጋጥመን የተለመደ ነገር አለ። የሰዓት ዲሌይ መሆን በ20 ቀን ምናምን ትባልና 2 ዓመት 3 ወር ምናምን ይፈጃል እና ምንም እንደዚህ አይነት ስህተት አልነበረም። so I was really happy።